ናስተውል። ጊዜው አጭር ነው። ወጥቶ መግባት የለም፣ ተቀምጦ መነሳት የለም። እድሜያችን ከሸማኔ መወርወሪያ ይልቅ እየቸኮለ ነው። ከሚሮጥ ሰው ይልቅ እየፈጠነ ነው። አሁን ታይቶ ኋላ የሚጠፋ እንፋሎት ነው። የጠዋት ላይ ጤዛ ነው ሕይወታችን። ተሰባሪ ሸክላዎች ነን። የመስከረም የጥቅምት አደይ አበባዎች ነን። ዳር ላይ የለም፣ ታኅሳስ ላይ የለም። አሁን የለም አበባው፣ ጠውልጓል፣ ደርቋል፣ ረግፏል። የኛም ሕይወት እንደዚህ ነው። ሞት እደጃፋችን ላይ ነው ያለው። የምንሰማው አስደንጋጭ ነገር ነው በየቀኑ። ስለዚህ ሁል ጊዜ ተዘጋጅተን ልንኖር ያስፈልገናል። ባለጠጎች ብንሆን፣ ብዙ ብር ብንቆጥር፣ ባለስልጣኖች ብንሆን፣ ባለሰራዊት ባለመሳሪያዎች ብንሆን፣ ባለ 2ና ባለ 3 ዲግሪዎች ብንሆን፣ ዝነኞች፣ ስመጥሮች፣ ታዋቂዎች ብንሆን፣ የከበሬታ ወንበር የሚሳብል ያማረው ላንሳዊ ምንጣፍ የሚነጠፍልን ብዙዎች ቆመው የሚያጨበጭቡልን ብንሆንም ራሳችንን ዝቅ ማድረግ አለብን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ነዋ በግዑ ለእግዚአብሔር፣ የእግዚአብሔር በግ እነሆ። የዮሐንስ ወንጌል ምዕራፍ 1 ቁጥር 29። ዮሐንስ ኢየሱስ ክርስቶስ ወደ እርሱ ሲመጣ አይቶ እንዲህ ብሎ መሰከረ፣ ነዋ በግዑ ለእግዚአብሔር ዘያትት ወያሴስል ኃጢአተ ዓለም አለ። እስቲ ከኔ ጋር በሉ፣ የዓለምን በሉ ኃጢአት የሚያስወግድና የሚያስተሰርይ የእግዚአብሔር በግ እነሆ። ርዕሳችን ነው የእግዚአብሔር በግ እነሆ። ለምንድን ነው መጥምቀ መለኮት ቅዱስ ዮሐንስ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን በበግ የመሰለው? አምላክ ሰው ነው የሆነው፣ ሰው አምላክ ነው የሆነው፣ ቃል ስጋ ነው የሆነው፣ ስጋ ቃል ነው የሆነው እንጂ አምላክ በግ አልሆነም። ግን በበግ መሰለው። ነዋ በግዑ ለእግዚአብሔር አለው፣ የእግዚአብሔር በግ እነሆ አለው። ብዙ ምክንያት አለ። ዋና ዋናዎቹን ብቻ እንመለከታለን። በመጀመሪያ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን መጥምቀ መለኮት ቅዱስ ዮሐንስ በበግ የመሰለበት ምክንያት ምንድነው ስንል ትህትናውን ሲያይ ነው። በግ ትሁት ነው። አንገቱን ደፍቶ መሬት እያየ ይሄዳል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስም መምህረ ትህትና ነውና ትህትናውን ሲያይ በበግ መሰለው። ትህትናውን በጥቂቱ እናንሳ። ከቅድስት ሥላሴ አንዱ አካላዊ ቃል እግዚአብሔር ወልድ ከሰማየ ሰማያት መውረዱ በራሱ ትህትና፣ ከቅድስተ ቅዱሳን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በተዋሂዶ መክበሩ ትህትና ነው። ቃል ስጋ መሆኑ፣ አምላክ ሰው መሆኑ በራሱ ትህትና ነው። በከብቶች በረት መወለዱ፣ በግርግም ላይ መተኛቱ፣ በቅጠልና በጨርቅ መጠቅለሉ ትህትና ነው። በኪሩቤል ላይ የሚቀመጥ በነፋስ ክንፍ የሚበር ማንም ሊቀርበው በማይችል ብርሃን የሚኖር እሳተ መለኮት የሆነ አምላክ ከብቶች በረት ተወለደ፣ ግርግም ላይ ተኛ፣ በቅጠልና በጨርቅ ተጠቀለለ። ለእናቱ ለቅድስተ ቅዱሳን ለድንግል ማርያም እየታዘዘ
ማደጉ ትሕትና ነው። ፈጣሪ ሳለ በፍጡር እጅ፣ የጌቶች ጌታ ሳለ በባሪያው እጅ፣ ሰማያዊ ሳለ በምድራዊ እጅ መጠመቁ ትሕትና ነው። ይህም ብቻ አይደለም። በተናቁት በአህያይቱና በአህያይቱ ግልገል በውርንጫይቱ ላይ መቀመጡ ትሕትናው ነው። በጸሎተ ሐሙስ ምሽት አደግድጎ ተንበርክኮ ማበሻ ጨርቅ ይዞ የደቀ መዛሙርቱን እግር ማጠቡ ትሕትና ነው። ለመስቀል ሞት የታዘዘ መሆኑ ትሕትና ነው። እስከ መስቀል ሞት ድረስ ታዟል። ትሕትናውን ሲያይ በግ አለው። የእግዚአብሔር በግ እነሆ ያሰኘው በመጀመሪያ ትሕትናው ነው። ትሕትናን፣ የተሰበረ ልብን፣ የተዋረደ መንፈስን አምላካችን እግዚአብሔር ለሁላችንም ያድለን። አሁን የእግዚአብሔር በግ እነሆ ስንል የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስን ትሕትና ማስተዋል አለብን። ባለጠጎች ብንሆን፣ ብዙ ብር ብንቆጥር፣ ባለስልጣኖች ብንሆን፣ ባለሰራዊት ባለመሳሪያዎች ብንሆን፣ ባለ2 ባለ3 ዲግሪዎች ብንሆን፣ ዝነኞች፣ ስመጥሮች፣ ታዋቂዎች ብንሆን፣ የከበሬታ ወንበር የሚሳብልን፣ ያማረው ላንሳዊ ምንጣፍ የሚነጠፍልን፣ ብዙዎች ቆመው የሚያጨበጭቡልን ብንሆንም ራሳችንን ዝቅ ማድረግ አለብን። እንኳን እኛ ፍጡራኑ ፈጣሪ አምላክ የባህሪ አምላክ ኢየሱስ ክርስቶስ በትሕትና ተመላልሷልና በግ ያሰኘው ትሕትናው ነው። የመጀመሪያው እሱ ነው። እግዚአብሔር ደግሞ ትሕትናን ይፈልጋል። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋና ሞገስን ይሰጣል ይላል አንደኛ ጴጥሮስ ምዕራፍ 5 ቁጥር 5 ላይ። አምላካችን እግዚአብሔር ለሁላችንም የተሰበረ ልብ፣ የተዋረደ መንፈስ ያድለን። በመጀመሪያ በግ ያሰኘው ትሕትናው ነው። ሁለተኛ የእግዚአብሔር በግ እነሆ ብሎ መጥምቀ መለኮት ቅዱስ ዮሐንስ የመሰከረለት የዋህነቱን ሲያይ ነው። በግ የዋህ ነው። ሁላችን እንደምናውቀው በቀንድ ያለው መዋጋት ሲችል አይዋጋም። በየዋህነቱ በሸላቾቹ ፊት ዝም ብሎ ይቆማል። የሚያርዱትን ተከትሎ ይሄዳል። በግ በየዋህነቱ እንደሚሸለት እንደሚታረድ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስም በየዋህነት በሸላቾቹ ፊት ዝም ብሎ ቆመ። ሰቅለው የሚገሉትን ተከትሎ መስቀል ተሸክሞ ተጓዘ። ለመታረድ እንደሚነዳ ጠቦት ይላል። በሸላቾቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም ይላል ትንቢተ ኢሳይያስ ምዕራፍ 53 ቁጥር 7 ላይ። ስለ አምላካችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ መከራ መስቀል ነቢየ እግዚአብሔር ቅዱስ ኢሳይያስ አስቀድሞ በትንቢት የተናገረው ቃል ነው። እስቲ ከኔ ጋር በሉ፣ ለመታረድ በሉ። እንደሚነዳ ጠቦት በሸላቾቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። እንዲህ ተብሎ ነው የተነገረለት። በግ በሸላቾቹ ፊት ዝም ብሎ ነው የሚቆመው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስም ልብሱን ሲገፉት ዝም አለ። ቀሚሱ እጀ ጠባቡ አንድ ወጥ ነበረች። ሲያወልቁበት እርቃኑን ሲያውሉት ዝም አለ። ሰቅለው ሊገሉት መስቀል አሸክመው እያንገላቱ ወደ ቀራንዮ ኮረብታ ሲወስዱት
ዝም ብሎ ተከተላቸው። አስቀድሞ በክቡር ዳዊት የተነገረው ቃል እንዲፈጸም ልብሶቼን ለራሳቸው ተከፋፈሉ አለ። በቀሚሴም ላይ ዕጣ ተጣጣሉ አለ። የዳዊት መዝሙር 21 ቁጥር 18 ላይ ይሄን የተፈጸመው። አዎ ልብሶቹን ተከፋፈሉ፣ 4 ቦታ አድርገው። በቀሚሱ ላይም ዕጣ ተጣጣሉ። እጀ ጠባቧ አንድ ወጥ ስለነበረች እቺንስ አንቀዳትም ብለው ዕጣ ብለው ዕጣ ጥለው ወሰዷት። እርሱን እርቃኑን ሰቅለው ገደሉት። የዋህነቱን ሲያይ በጋለው። ወገኖቼ የተራቆትነውን ጸጋችንን መልሶ ሊያለብሰን ስለኛ ተራቆተ። ሊያከብረን ተዋረደ። ሊፈውሰን ቆሰለ። ከችንካር ሊያላቅቀን ተቸነከረ። ጣፋጩን ሊያጠጣን ሐሞትና ከርቤ መራራውን ቀመሰ። የሕይወት አክሊል ሊያቀዳጀን የሾህ አክሊል ተደፋበት። እየቆሰለ የፈወሰን፣ እየተዋረደ ያከበረን፣ እርቃኑን ውሎ ጸጋውን ያለበሰን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ከፍለው ምንም ነገር ስለሌለ ክብርና ምስጋና ይግባው። በደንብ አድርገን እናመስግን። የዋህነቱን ሲያይ በጋለው። ከኔ ተማሩ አለ፣ እኔ የዋህ በልቤም ትሁት ነኝና አለ። የማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ እስቲ ከኔ ጋር በሉ፣ ከኔ በሉ ተማሩ እኔ የዋህ በልቤም ትሁት ነኝና። ይሄው ከቃል ይልቅ ተግባር ይሰብካል። ትህትናውን በትህትና ከጽንሰት አንስቶ እስከ ስቅለት ድረስ ተጉዞ አሳየ። የዋህነቱን ልብሱ ተገፎ እርቃኑን ውሎ በዕለተ ዓርብ በቀራንዮ መስቀል ላይ ተሰቅሎ የዋህነቱን አሳየ። ከቃል ይልቅ ተግባር ይሰብካል። ከኔ ተማሩ፣ በቃል ብቻ አይደለም የሰበከው። ከኔ ተማሩ እኔ የዋህ በልቤም ትሁት ነኝ አለ። እንደዚህ የዋህነትን አምላካችን እግዚአብሔር ለሁላችንም በቸርነቱ ያድለን። ሁሉን አዋቂ አምላክ እኮ ነው። በየዋህነት ግን ልብሱን ሲገፉት፣ ቀሚሱን ሲያወልቁ፣ አይኑን በጨርቅ ሸፍነው ሲዘብቱበት፣ ራሱን በመቃ ሲደበድቡት፣ ምራቃቸውን ጢቅ እያሉ ሲተፉበት፣ ስጋው አልቆ አጥንቱ በረዶ እስኪመስል ደሙ እየነጠበ ሲገርፉት ዝም አለ። ይሄ የዋህነቱ ነው። ሚገርም ዝምታ ነው። በየዋህነቱ ነው ያደረገው። የዋህነቱን ሲያይ በጋለው። ሁለተኛው እሱ። ሶስተኛው የእግዚአብሔር በግ እነሆ ያለው መስዋዕትነቱን ሲያይ ነው። በብሉይ ኪዳን ለኃጢአት ስርየት መስዋዕት ሆነው ይቀርቡ ከነበሩት እንስሳት መካከል አንዱ በግ የበግ ጠቦት ነው። የአዲስ ኪዳኑ መስዋዕት ግን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በአዲስ ኪዳን ሌላ የእንስሳት የፍሪዳ፣ የጊደር፣ የርግብ፣ የአውራ ፍየል፣ የጠቦት መስዋዕት አይሰዋም። መስዋዕቱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህን ሲያይ ነው ነዋ በጊሁ ለእግዚአብሔር ዘያትት ወያሴስል ኃጢአት ዓለም ብሎ ያነሳው። የዓለምን ኃጢአት የሚያስወግድና የሚያስተሰሪ የእግዚአብሔር በግ እነሆ ያለው። እስቲ በሉ ከኔ ጋር ኢየሱስ ደግሞ በሉ በገዛ ደሙ ሕዝቡን እንዲቀድስ ከበር ውጪ መከራን ተቀበለ። ዕብራውያን ምዕራፍ 13 ቁጥር 12 አምላካችን
ጌታችን መድኃኒታችን ኢየሱስ ክርስቶስ በገዛ የከበረ ደሙ ፈሳሽነት ሕዝቡን እንዲቀድስ ከበር ውጪ በኢየሩሳሌም በቀራንዮ ኮረብታ መከራን ተቀበለ። በከበረ ደሙ ፈሳሽነት አከበረን። ቅዱስ ሥጋውን ቆርሶ ቀደሰን። ነውራችንን አንከባለለ። የኃጢአታችንን ስርየት አደለን። ይህንን ያነሳው ቅዱስ ጳውሎስ። ቅዱስ ጴጥሮስም በአንደኛ ጴጥሮስ መልእክቱ ምዕራፍ 1 ቁጥር 19 ላይ ይህንን እንዲህ አድርጎ መዝግቦታል። ነውርና እድፍ እንደሌለው እንደ በግ ደም አለ በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ነው የሚለው። ነውር እንደሌለው እድፍ እንደሌለው እንደ በግ ደም በከበረ የክርስቶስ ደም እንደተዋጃችሁ ታውቃላችሁ። ነውር የሌለበት እንከን የማይወጣለት ነቀፋ የማይገኝበት አምላክ ነዋ። ኃጢአት ለባህሪው የማይስማማው ንጹሕ ባህሪ ጻድቅ ባህሪ ነው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ። ቅዱስ ሥጋውን ቆርሶ ክቡር ደሙን አፍስሶ የዓለምን ኃጢአት አስተሰረየ፣ የዓለምን ኃጢአት አስወገደ። ኃጢአትን የሻረው በደሙ ፈሳሽነት ነው። በብሉይ ኪዳን ይፈስ የነበረው የእንስሳት ደም ነው። ብሉይ ኪዳን ወይም ኦሪት የተመረቀችው በእንስሳት ደም ነው። አዲስ ኪዳን ወይም ወንጌል የተመረቀችው በክርስቶስ የከበረ ደም ፈሳሽነት ነው። አዲስ መስዋዕት የክርስቶስ ሥጋና ደም፣ አዲስ ሥርዓት በክርስቶስ የከበረ ደም ፈሳሽነት ተሰራ። ይህ ነው የእግዚአብሔር በግ ብሎ ያሰኘው። የዓለምን ኃጢአት ያስወገደ ያስተሰረየ የእግዚአብሔር በግ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ክብር ምስጋና ይግባው። ራሱን መስዋዕት አድርጎ ያቀረበ መርዓዊ ሰማያዊ ከሰማይ የመጣ ሙሽራ ሰርጉን በራሱ መስዋዕትነት የደገሰ ሰምታችሁ ታውቃላችሁ? አይታችሁ ታውቃላችሁ? የትኛው ሙሽራ ነው ሰርጉን የራሱን ሥጋ ቆርሶ የራሱን ደም አፍስሶ ብሉኝ ጠጡኝ እያለ የሚያዘጋጀው የሚደግሰው? መርዓዊ ሰማያዊ። ሰማያዊው ሙሽራ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ራሱ ቅዱስ ሥጋውን ቆርሶ ክቡር ደሙን አፍስሶ ሰርጉን ደገሰ፣ አዘጋጀ። ቅዱስ ሥጋዬን ብሉ አለ፣ ክቡር ደሜን ጠጡ አለ። የኃጢአታችንን ስርየት እንድናገኝ ራሱን መስዋዕት አድርጎ አቀረበ። ፍቅሩ ከአእምሮ በላይ ነው፣ ቋንቋም አይገልጠውም። ይሄን ደግሞ የሕይወት ምግብና የሕይወት መጠጥ ደግሞ ወልዳ የሰጠችን ቅድስተ ቅዱሳን ንጽሕተ ንጹሐን ብጽዕተ ብፁዓን ድንግል ማርያም ወላዲተ አምላክ ናት። ለዚህ ነው አባታችን አባ ሕርያቆስ በቅዳሴ ማርያም እንደዚህ ብሎ ያመሰገናት። ኦ ማርያም በእንተዝ ናፈቅረኪ ወናቤኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስቴ ሕይወት ዘበአማን ብሎ አመሰገናት። ማርያም ሆይ ስለዚህም እንወድሻለን፣ ከፍ ከፍም እናደርግሻለን። እውነተኛውን የጽድቅ መብልንና እውነተኛውን የሕይወት መጠጥ ወልደሽልናልና አላት። ክብርና ውዳሴ ለቅድስተ ቅዱሳን ለንጽሕተ ንጹሐን ለድንግል ማርያም ለወላዲተ አምላክ ይሁን። ይህንን ትሁት በግ የዋሁን በግ
የቀራንዮን በግ የእግዚአብሔርን በግ ያለምን ኃጢአት ያስወገደውንና ያስተሰረየውን በግ ወልዳ የሰጠች እመቤታችን ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ናት። ነዋ በጊው ለእግዚአብሔር ብሎ የመሰከረለት ለዚህ ነው። ወገኖቼ እንግዲህ በግ ያሰኘው በመጀመሪያ ትሕትናው ነው። በግ ያሰኘው ሁለተኛ የዋህነቱ ነው። ሶስተኛ በግ ያሰኘው ለኃጢአት ስርየት መስዋዕት ሆኖ መቅረቡ ነው። በግስ አራጆቹን ተከትሎ የሚሄደው ስለማያውቅ እንደሚያርዱት አያውቅም። ቢላ የሳሉ ያፋጩበት ተከትሎ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ሁሉን አዋቂ አምላክ ነው። በእርሱ ዘንድ የማይገለጥ የተከደነ የማይታወቅ የተሰወረ ምንም ነገር የለም። እሱ ከድርጊት በፊት ያውቃል። እርሱ ከሐሳብ በፊት ያውቃል። ነገር ግን ሰቅለው እንደሚገድሉት እያወቀ ተከትሏቸው ሄደ። ቀንድ የተባለ ኃይሉ ነው፣ ስልጣኑ ነው። ከመቀጽበት ሊያጠፋቸው ይቻለው ነበረ፣ ግን በኃይሉ አላጠፋቸው። እነሱ በቁጣ ጎተቱት፣ እሱ ግን በፍቅር ተከተላቸው። ለነርሱም ለኛም በስጋ ሞቶ የኛን ሞት ወስዶ የእርሱን ሕይወት ለኛ ሊሰጠን። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ነው። በግ ያሰኘው ይሄ ነው። እንግዲህ ይህንን በግ የእግዚአብሔርን በግ ዛሬ ስጋውን እየበላ ደሙን እየጠጣ ከእርሱ ጋር አንድ ሆነን ልንኖር ያስፈልገናል። በጉ ተሰዋ፣ ሰርጉ ተዘጋጀ። ወደዚህ ድግስ ሁላችንም ተጠርተናል። አሁን ስንቶቻችን ይህንን የሕይወት ምግብ ቅዱስ ስጋውን እየበላን ይህንን የሕይወት መጠጥ ክቡር ደሙን እየጠጣን ነው? ስንቶቻችን ከእግዚአብሔር ጋር አለን? ራሳችን መጠየቅ አለብን። መልካም ነው። እሱ ያለምን ኃጢአት ያስወገደና ያስተሰረየ የእግዚአብሔር በግ ተብሏል። ስለዚህ ሁልጊዜ ይህንን የሕይወት ምግብ እየበላን የሕይወት መጠጥ እየጠጣን ልንኖር ያስፈልገናል። እውነት ነው። እኛ ክርስቲያኖች የኢትዮጵያ ኦርቶዶክሳዊ ተዋሕዶ ልጆች ወንዶቹ በ40 ቀን ሴቶቹ በ80 ቀን ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም በጥምቀት በተወለድን ጊዜ በሜሮን በከበርን ጊዜ የአምላክን ቅዱስ ሥጋ በልተናል፣ ክቡር ደሙንም ጠጥተናል። እግዚአብሔርን በልጅነት ክብር አይተናል፣ ለመንግሥተ ሰማያት ክብር ታጭተናል። አንዳንዶቻችን ግን ከፍ ስንል ወጣትነት ስንደርስ አቋርጠናል። ከዚህ ከትሑቱ በግ ከዋሁ በግ ከቀራንዮ በግ ከእግዚአብሔር በግ ከአምላካችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ቅዱስ ሥጋ ክቡር ደም ተለይተናል። በዓል በመጣ ቁጥር የምንጋፋው ዳር የሚሆነውን የበግ ሥጋ፣ የዶሮ ሥጋ፣ የፍየል ሥጋ፣ የበሬ ሥጋ ለመብላት ነው። እሱ የዘላለም ሕይወት አይሰጥም። እሱ ለቁመተ ሥጋ ብቻ ነው። ነገር ግን የሕይወት ምግብ የሆነውን ቅዱስ ሥጋውን ክቡር ደሙን መቀበል አለብን። አሁን ከኛ ያልተቀበለ የለም። የተቀበለ ማን ነው ብዬ አልጠይቅም። ያልተቀበለ ክርስቲያን የለምና። ግን ያቋረጠ ማን ነው ብል በእርግጠኛ ብዙ ሰዎች ታወጣላችሁ። አቋርጠናል። ከሥጋው ደሙ ርቀናል፣ ተለይተናል። ወገኖቼ ቅዱስ ሥጋውን ካልበላ ክቡር ደሙን ካልጠጣ በራሳችን ሕይወት የለም። ዘበላ ሥጋዬ ወሰቴ ደሜ በሕይወት ዘለዓለም ነው ያለው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ።
ስጋዬን የበላ ደሜንም የጠጣ የዘላለም ሕይወት አለው። የዮሐንስ ወንጌል ምዕራፍ 6 ቁጥር 54። በእውነት አስቀድሞ ሞት የመጣብን የዕፀ በለስን ፍሬ በመብላት ምክንያት በልተን እንደሞትን የበለስን ፍሬ ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን የዘላለምን ሕይወት እንድናገኝ የዋሁ በግ ትሑቱ በግ የቀራንዮ በግ የእግዚአብሔር በግ ሥጋውን ቆርሶ ብሉኝ አለ፣ ደሙን አፍስሶ ጠጡኝ አለ። ያለ ቅዱስ ሥጋው ያለ ክቡር ደሙ የዘላለም ሕይወት ስለሌለ ዘበላ ሥጋዬ ወሰቴ ደሜ በሕይወት ዘላለም ወአነ አነስኦ በዳህሪት ዕለት አለ። እኔም በኋለኛይቱ ቀን አነሳዋለሁ አለ። በትንሣኤ ዘጉባኤ በፍርድ ቀን በመጨረሻው ቀን አነሳዋለሁ አለ። የሁላችንን ትንሣኤ የክብር ያድርግልን። የክብር ትንሣኤ የሕይወት ትንሣኤ ለመነሳት ሥጋውን መብላት ደሙን መጠጣት እሱ ብቻ አይደለም። እንዲህም አለ እስመ ሥጋዬኒ መብላ ጽድቅ ዘበአማን ውእቱ ወደሜኒ ስተ ሕይወት ዘበአማን ውእቱ ነው ያለው። ሥጋዬ እውነተኛ የጽድቅ መብል ነውና አለ፣ ደሜም እውነተኛ የሕይወት መጠጥ ነውና አለ። ህብስቱ ተለውጦ ነፍስ የተለየው መለኮት የተዋሃደው የአምላክ ቅዱስ ሥጋ ይሆናል። ወይኑ ተለውጦ ነፍስ የተለየው መለኮት የተዋሃደው የአምላክ ክቡር ደም ይሆናልና ሥጋዬ እውነተኛ የጽድቅ መብል ነው፣ ደሜም እውነተኛ የሕይወት መጠጥ ነው ያለው። ስለዚህ ዕለት ዕለት በቅዳሴው ጊዜ እየተዘጋጀ የሚቀርብልንን የሕይወት ምግብ ቅዱስ ሥጋውን መብላት፣ የሕይወት መጠጥ ክቡር ደሙን መጠጣት ይገባናል። ይህም ብቻ አይደለም፣ በጠላት በዲያብሎስና በሰራዊቱ ላይ ድልን የምንቀዳጀው ሥጋውን ስንበላ ደሙን ስንጠጣ ነው። ዲያብሎስ አዳምና ሔዋንን ድል ያደረጋቸው በመብል ምክንያት ነው። በመብል ምክንያት ተሸንፈን ነበር። በዕፀ በለስ ፍሬ ምክንያት በልታችሁ በጠላት በዲያብሎስ እንደተሸነፋችሁ ደግሞ ብሉና ጠላት ዲያብሎስን ድል አድርጉ ብሎ ክርስቶስ ቅዱስ ሥጋውን ቆርሶ ሰጠ፣ ክቡር ደሙን አፍስሶ ሰጠ። በልተን እንድናሸንፍ ክቡር ደሙን ጠጥተን እንድናሸንፍ ማለት ነው። አሁን እንዲህ ተብሎ እንደተጻፈ እክል ያጸን ኃይለ ሰብ ይላል። እህል የሰውን ጉልበት ያጸናል፣ ያጠነክራል። የዳዊት መዝሙር 103 ቁጥር 15 ላይ ለጊዜው እህል የተባለ ምግበ ሥጋ እንጀራ ጉልበትን ያጠነክራል፣ ኃይል ይሰጣል፣ ጽናትን ያድላል፣ ያበረታል። እሱ ብቻ ግን አይደለም። እህል የተባለ የሕይወት እንጀራ የእግዚአብሔር ቃል ነፍስን ያጸናል፣ ያጠነክራል። ሃይማኖትን እንድናጸና ምግባርን እንድናቀና በአምልኮተ ጣዖት በጥርጥር በክህደት እንዳንጠፋ ጸንተን እንድንኖር እክል ያጸና ኃይለ ሰብ እህል የሰውን ጉልበት ያጠነክራል። እህል የተባለ የሕይወት እንጀራ የእግዚአብሔርን ቃል ነው። ሲሽታ ለነፍስ ቃል እግዚአብሔር ውእቱ እንዳለ ሊቁ አምላካችን እግዚአብሔር ከሕይወት ምግብ ከሕይወት እንጀራ ከቅዱስ ቃሉ ሁላችን አይለየን። ሌላው እክል ያጸና ኃይለ ሰብ ያለው ቅዱስ ሥጋውን ነው። ቅዱስ ሥጋው እነሆ የሰውን ጉልበት የነፍስን ጉልበት ያጠነክራል፣ ያጸናል ማለት ነው። ኃይለኞች፣ ድል አድራጊዎች፣ አሸናፊዎች መሆን የምንችለው ሥጋውን ስንበላ ነው፣ ደሙን ስንጠጣ ነው። ለእመ እግዚአብሔር ምስሌነ መኑ ይክለና አለ ቅዱስ ጳውሎስ። እግዚአብሔር ከኛ ጋር ከሆነ ማን ይችለናል አለ በሮሜ መልእክቱ ምዕራፍ 8 ቁጥር 31 ላይ።
ለጊዜው እግዚአብሔር በረድኤት ከኛ ጋራ ከሆነ ማን ይችለናል ነው። እሱ ብቻ ግን አይደለም። ቅድስት ሥላሴ አንዱ አካል አካላዊ ቃል እግዚአብሔር ወልድ ከሰማየ ሰማያት ወርዶ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ በሥጋ ማርያም ከተገለጠልን አምላክ ሰው ከሆነልን ሰው አምላክ ከሆነልን ማን ይችለናል? አማኑኤል ማለት እግዚአብሔር ምስሌነ ማለት ነው። እግዚአብሔር ከኛ ጋራ ሆነ ማለት ነው። በቅድስተ ቅዱሳን በድንግል ማርያም በኩል ዘመድ ሆነን ማለት ነው። ለእመ እግዚአብሔር ምስሌነ መኑ ይክለነ። እግዚአብሔር ከኛ ጋራ ከሆነ ማን ይችለናል? እሱ ብቻ ግን አይደለም። እግዚአብሔር ከኛ ጋራ ከሆነ ቅዱስ ሥጋውን ከበላ ክቡር ደሙን ከጠጣን እግዚአብሔር ከኛ ጋራ ከሆነ እኛ ከእግዚአብሔር ጋራ ከሆነ እሱ ከኛ ጋራ ከተዋሃደ በጸጋ ከኛ ጋራ ካደረ ማን ይችለናል? ኃይለኞች የምንሆነው ሥጋውን ስንበላ ነው፣ ደሙን ስንጠጣ ነው። እስቲ በሉ ከኔ ጋራ በወደደን በእርሱ በሉ ከአሸናፊዎች ሁሉ እንበልጣለን። ሮሜ ምዕራፍ 8 ቁጥር 37 እንደገና በሉ በወደደን በእርሱ በሉ ከአሸናፊዎች ሁሉ እንበልጣለን። ክብር ምስጋና ለአምላካችን ይሁን። በራሳችን ባዶች፣ በራሳችን ደካሞች ምግበ ሥጋን የበላና ያልበላ እኩል አቅም የለው። ሲርበን ሲጠማን እናውቃለን። በድካም እንዝላለን፣ በጥም እንልፈሰፈሳለን፣ አቅም እናጣለን። መቼ? ካልበላን ካልጠጣን ድካም ይጫጫነናል። በጾም ጊዜ እናውቀዋለን። ምግበ ሥጋ ስናጣ እንኳን እንዴት ነው አቅመ ቢሶች ምንሆነው? ምግበ ነፍስ ደግሞ ቅዱስ ሥጋውን ስንበላ ክቡር ደሙን ስንጠጣ ኃይለኞች ነው የምንሆነው። እባካችሁ አትጠራጠሩ፣ እባካችሁ አትፍሩ። ሥጋው ደሙን ተቀብዬ ብበድልስ ኃጢአት ብሰራስ ዲያብሎስ ቢያሸንፈኝስ አትበሉ። ለምን? ከኛ ጋራ ያለው ከዓለም ጋር ካለው ከዲያብሎስ ይበረታል። የአሸናፊዎች አሸናፊ ነው። የኃያላን ኃያል ነው። የአማልክት አምላክ ነው። የጌቶች ጌታ ነው። በባህሪው ሞት የሌለበት በመንግስቱ ሽረትና እልፈት ለውጥ የሌለበት የዘላለም አምላክ ነው። እሱን ከያዘን ከሱ ጋር ከሆንን ድል ነሺዎች ነው የምንሆነው፣ አሸናፊዎች ነው የምንሆነው። ስለዚህ ሥጋው ደሙን መቀበል ኃይልን በሚሰጠኝ በክርስቶስ ሁሉን ይችላለሁ። ኃይል ነው የሚሆነን። ኃይል ለመቀበል ነው ሥጋው ደሙን የምንቀበለው፣ ኃይል ለማግኘት። እየፈራን ወደኋላ እናፈግፍ። ሌላ በመብል ምክንያት ከእግዚአብሔር ተለየ፣ ከገነት ወጣ። ሥጋውን ስንበላ ደሙን ስንጠጣ ከእግዚአብሔር ጋር አንድ እንሆናለን። ወደ እግዚአብሔር ርስት ወደ መንግሥተ ሰማያት እንገባለን። ያለ እርሱ ምንም ነገር የለም። የሺ ፍልጥ ማሰሪያው ልጥ ይላሉ አበው። ብንጾምም ብንጸልይም ብንሰግድም ብናስቀድስም ብንሰብክም ብንዘምርም ተአምራት ብናደርግም ብንመጸውትም በጎ ሥራ ብንሰራም ትሩፋት ብናደርግም ሥጋውን ካልበላን ደሙን ካልጠጣን በራሳችን ሕይወት የለም፣ አልተሰጠንም እንጂ እስከ ሦስተኛው ሰማይ ብንነጠቅ ከአንድም 72 ቋንቋ ብንናገር እንደ ቅዱስ ጳውሎስ ጸጋችን ለልብሳችን ቢተርፍ እንደ ሊቀ ሐዋርያት ቅዱስ ጴጥሮስ ጸጋችን ለጥላችን ቢተርፍ ሥጋውን ካልበላን ደሙን ካልጠጣን በራሳችን ሕይወት የለም። ነዋ በጊው ለእግዚአብሔር የእግዚአብሔር በግ እነሆ አለ መጥምቀ መለኮት ቅዱስ ዮሐንስ ሲመሰክርለት። ስለዚህ ይህንን ትሁት በግ የዚህን የዋህ በግ የዚህን የቀራንዮ በግ የዚህን የእግዚአብሔርን በግ የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋውን እየበላን ክቡር ደሙን እየጠጣን ለዘላለም በሕይወት እንድንኖር አምላካችን በቸርነቱ ሁላችንን ይርዳን። ወደሙ ለኢየሱስ ክርስቶስ
ያነጻሃነ እምኩሉ ኃጣዊን ነው የሚለው። የኢየሱስ ክርስቶስ ደም ከኃጢአታችን ሁሉ ያነጻናል ይላል አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ላይ የኃጢአታችንን ስርየት የምናገኝ ከኃጢአት ኢድፍ የምንነጻው ከርኩሰት የምንቀደሰው ክቡር ደሙን ስንጠጣ ቅዱስ ሥጋውን ስንበላ ነው። እባካችሁ የበይ ተመልካቾች አሉ። አሁን በዓል በመጣ ቁጥር ስናከብር ደስ ይላል። ሰሞኑን በተከታታይ ብዙ በዓላት አክብረናል። በተለይ ይሄ ጥር በዓላት በብዛት ያሉበት ወቅት ነው። በቤተክርስቲያናችን የአደባባይ በዓላት በስፋት አሉበት፣ ደስ ይላል። ግን ስንቶቻችን በዓላችን የእግዚአብሔርን በግ የአምላካችን የኢየሱስ ክርስቶስን ቅዱስ ሥጋውን እየበላን ክቡር ደሙን እየጠጣን አከበር ነው? በዓሉ ትርጉም የሚኖረው ሥጋውን እየበላን ደሙን እየጠጣን ስናከብረው ነው። ከዚህ ውጪ ግን በሌላ መብልና መጠጥ ብቻ ከሆነ በዓሉ ልማድ ነው የሚሆነው፣ ትርጉም የለውም። ብዙ ጊዜ የምንገኘው ሌላ ቦታ ነው። በእኛ ዘንድ ይሄ አይደረግ። አሁንም እባካችሁ እናስተውል። ጊዜው አጭር ነው። ወጥቶ መግባት የለም፣ ተቀምጦ መነሳት የለም። እድሜያችን ከሸማኔ መወርወሪያ ይልቅ እየቸኮለ ነው። ከሚሮጥ ሰው ይልቅ እየፈጠነ ነው። አሁን ታይቶ ኋላ የሚጠፋ እንፋሎት ነው። የጠዋት ላይ ጤዛ ነው ህይወታችን። ተሰባሪ ሸክላዎች ነን። የመስከረም የጥቅምት አደይ አበባዎች ነን። ዳር ላይ የለም፣ ታኅሳስ ላይ የለም። አሁን የለም፣ አበባው ጠውልጓል፣ ደርቋል፣ ረግፏል። የኛም ህይወት እንደዚህ ነው። ሞት እደጃፋችን ላይ ነው ያለው። የምንሰማው አስደንጋጭ ነገር ነው በየቀኑ። ስለዚህ ሁል ጊዜ ተዘጋጅተን ልንኖር ያስፈልገናል። ራሳችንን ከህይወት ምግብ ከቅዱስ ሥጋው ከህይወት መጠጥ ከክቡር ደሙ ከልክለን ልንመላለስ አይገባንም። በተሰጠን ጊዜ ሃይማኖታችን አጽንተን ምግባራችንን አቅንተን ለንስሐ የሚገባ ፍሬ አፍርተን እንደ ቸርነት ነው እንጂ እንደ በደላችን አይሁን ብለን በተሰበረ ልብ በተዋረደ መንፈስ በትሕትና ሆነን ወደ ህይወት ምግብ ወደ ቅዱስ ሥጋው ወደ ህይወት መጠጥ ወደ ክቡር ደሙ እንቅረብ። ያን ጊዜ አምላካችን የዘላለምን ህይወት ያድለናል። ሥጋው ደሙን እየተቀበልን ያለነውን አምላካችን እግዚአብሔር እስከ መጨረሻ ቅታ ድረስ ያጽናን። ከቅዱስ ሥጋው ከክቡር ደሙ ርቀን ያለነውን እግዚአብሔር በሰጠን ዕድሜ ለንስሐ ያብቃን። ነዋ በግዑ ለእግዚአብሔር፣ የእግዚአብሔር በግ እነሆ። የዮሐንስ ወንጌል ምዕራፍ 1 ቁጥር 29 ሁላችን ከውድቀታችን ተነስተን ከርኩሰታችን ተቀድሰን ወደ አባቶቻችን ወደ ካህናት ቀርበን ኃጢአታችን ሁሉ ተናዘን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን መንግሥቱን እንድንወርስ ስሙን እንድንቀድስ ኃያሉ እግዚአብሔር አምላካችን ይርዳን። እግዚአብሔር አምላካችን በቸርነቱ የሁላችንን መጨረሻችንን ያሳምርልን።